ጀዋር እንደፈለገ ቢጋጋጡ የውሻነት ማዕረግ እንኳን አይሰጣቸው ደፍሬ ነው የምናገረው ማሳደግ አለ አይደል ከቡችላ ወደ ውሻ የውሻነት ማዕረግ እንኳን አይሰጣቸው ምንድነው የምጣዱ ሳለ የእንቅቡ ተንጣጣ የሆነው ሁለተኛው ነገር ለምንድነው ጀዋር ወጥቶ የማይናገረው ምንድነው አንተ መተምትና ሰውየው አለ አይደል እንዴ በቀን 10 ፖስት የሚያደርግ ሰው የት ጠፋ ጀዋር ለምን ነው ማትመልሰው ይሄን ነገሶ ኦዶ ዱቤያ የት ጠፋ ለምንድነው ወጥቶ ማውራው ምን አንተ ምንድነህ የምጣዱ ከሳለ የእንቅቡ ተንጣጣ ለምን ሆናችሁ ደሞ ለምን አሜሪካ ሳልሆነም ለምን አውሮፓ ምናምን ያላችሁ ሰዎች ለምን ሆናችሁ ነይ ስም አልጠራውም አንድነት አልፈልግም ስም ለምንድነው ጀዋር ወጥቶ ማይናገረው ማንነህ አንተ ማናችሁ እናንተ ለምን ዚፕ አደረገ ጀዋር ዚፕ አድራጊ ነው በባህሪው በቀን 10 ፖስት የሚያደርግ ሰው በቀን 20 ፖስት የሚያደርግ ሰው 3 ወር ኢትዮጵያ እንገናኝ ያለ ሰው ይሄ መንግስት ለመገልበጥ 60% ኦሬዲ ተገልብጧል ያለ ሰው የት ሄደ ምን ነው ለቡችሎቹ ብቻ አንዳንዴ ያሳፍራል እኮ አንዳንዶቹ ሰው ጋር እየደወሉ አንተ እዚህ ኔትወርክ ውስጥ አለበት ወይ ኤርሚያስ ይዞ የመጣው ነገር ውስጥ እያሉ ሰው ጋር ይጽፋሉ ይነጋገራሉ የሚገርማችሁ ምን አንቀለቀለህ ምንድነው እንደዚህ አንቀለቀለህ are you the part of it አንተ ፓርት የዛ ካርት የዛ አካል ነሽ ለሰዎች የዚህ አካል ናችሁ ወይስ ንገሩን እያሉ አይ መልስ የቶና አጠር ያለ መልስ ስለሚያስፈልግ ስለዚህ የምጣዱ ሳለ የእንቅቡ ተንጣጣ አትሁኑ ከፍየሏ በላይ አትሁኑ እናንተን የሚያስጮሃችሁ እውነት ነው እውነት ስላለ ነው የሚያስጮሃችሁ ሌላ አይደለም እውነቱ ያስጮሃችኋል ምን ነው እንደዚህ ያል በቃ ከነፍሳችሁ እስኪወጣ ስትከራከሩላት ለአንድ ቀን መጥቶ እናንተ ጋር ይሄ ነገር እንዲ ነው ለምን አለ ለትንሿ ነገር የሚወጣ ሰውዬ ለምን አልመጣላችሁ ይምጣላችሁ ነው ይናገር ይሄ አገር አቀፍ አጀንዳው ነው አይደል ለምን ወጥቶ አይናገርም አያችሁ አንዳንዱማ እኔ ማለት ትላንትና አሁን እኔ የኢሳት ውስጥ የነበረ ሰው የጀዋር ቡችላ ይሆናል ብዬ ላስብ ገና ፕሮግራሙ ሳይሰራ አንድ አምስተርዳም ያለ ደረጃ አብቶልድ እኔ እሱን እንኳን ስሙ እንድጥራው የሚያስቅ ሰው ነው ባይዘው ደረጃ ማለት ገና ፕሮግራሙ እንኳን አልተጀመረም ምን ይሁን አያውቅም ኤርሚያስ ጀዋርን አግኝቼው ደውዬለት ምናምን በኋላ መልስ ሲሰጡት አይቻለሁ ጀዋርና ደረጃ አብቶልድ ባዲ መባባል ጀመሩ ዋው በጣም አሪፍ ነገር ነው ደረጃ አብቶልድ የሚባለው ሰውዬ የጀዋርን ከቨር ሊያረግ መጣ ዘመን ተገልብጧል የምር ዘመን ተገልብጧል ያውን ገና ፕሮግራሙ ሳይቀርብ ማለት ነው ምንም ፕሮግራሙ ገና አልቀረበም እና አገኘሁት አምስተርዳም በኋላ አምስተርዳም ነው ያለው እውነትን ነው ታስሮ ነበር አምስተርዳም ተሄዷል መጣለው ዝርዝሩ
ዛሬ የጀዋር ተከላካይ ያውን ፕሮግራም ሳይቀርብ የሀብተወልድ ልጅ ሆኖ ሲመጣ በቃ ነገሮች እንዴት እንዳሉ ሌላው እንኳን እሺ ይሁን የእንጀራ ልጅ ነው ሌላው እንጀራ አለ ጀዋር ጋር እንጀራ ከሆነ እንደው ዝርዝር አልገባም 3 ወር የሰራውበትን ደሞዝ አልሰጡኝም ተብሎ ደሞዝ የከፈልኩት እኔ ነኝ ከቤተሰብ ተነጋግሬ ታች መውረድ ስለማልፈልግ ነው ገንዘብ ምናምን የምትሉ ሰዎች 3 ወር የሰራውበት ደሞዝ አልተከፈለኝ ተብሎ እኔ ነኝ ከቤተሰብ መክሬ የቤተሰብ ገንዘብ ቀንሼ የሰጠሁት አንዳንዴ ንገሩኝ ባያቱኑ I don't know ሌላው ሰጥቷችሁ ሊሆን ይችላል ይሄ አንዱ ነው ሁለተኛ አንዳንድ ሐሳቦች አነሳለሁ ጀዋር በቁጥጥር ስር ውሎ እንደነበረ ርዕሱም እሱን ነው የሚለው ጀዋርን ደውለን አገኘነው አልታሰረም ያላችሁ ሰዎች በቁጥጥር ስር ውለህ ነበረ ወይ ብላችሁ ጠይቁት በቃ ሌላ ኮሩቅ ሜዳ ያስፈልግም ቁጥጥር ስር ውለህ ነበረ ወይ በቃ ሌላ ምንም ነገር ሳትሄዱ አዎ ወይም አይ ይበላችሁ ሁለተኛ በቁጥጥር ስር ውለህ ስልክህን ሌሎቹን የኢኩዊፕመንትን ተበርብሯል ወይ ብላችሁ ጠይቁት ሁለተኛ ሁለት ሶስተኛ አንተ ሰዎቹ የአሜሪካ የደህንነት ክፍል ኃላፊዎች አስቀምጠው ምርመራ አድርገውብሃል ወይ በሉት ጠይቁት በቃ አለቀ እዚህ ጋር እኮ ነው የሚያልቀው ሌላ ነገር የለም እኮ ከዚህ በላይ እኔ ርዕስ ያልኩት ጀዋር መሐመድ በቁጥጥር ስር መዋልና የዘረገፋቸው ሚስጥሮች ነው የሚለው ጀዋር በቁጥጥር ስር ዋል ወይ አዎ ውሏል መቼ ዋለ ዲሴምበር የተቀጠቀሰው ቀን ላይ ማለት ነው አንድ ሁለተኛ ሚስጥር ዘርግፏል ወይ አዎ ዘርግፏል ከስልኩ ውስጥ ዘርግፏል ከላፕቶፑ ዘርግፏል ባንደበቱ ሚስጥሮች ዘርግፏል በቀጣይም ከአሜሪካ መንግስት ጋር መስራት እንደሚፈልግ ተናግሯል that's it አለቀ ስለዚህ ሩቅ የሆነ እንትን ከምትሉ ነምበር 1 በአሜሪካ ዳላስ ኤርፖርት በቁጥጥር ስር ውለህ ነበረ ወይ አለቀ ጠይቁት ኢንተርቪው ተደርገ ነበረ ወይ ምርመራ ተደርጎብህ ነበረ ወይ ስልክ ተከፍቶ ነበረ ወይ ፓስፖርት ምንድነው ቪዛ ሪቮክ ተደርጓል ወይ ወይስ አሁንስ ተመልሰው ወደ አሜሪካ መግባት ትችላለህ ወይ አለቀ ምንድነው የሚያበሳጫችሁ ይሄን ያህል ምንድነው የሚያበሳጫችሁ አይ ኖ እኔ ከባድ እንደሆነ እንትን እንኳን አውቃለሁ ሳላቀርቻ አይደለም የተምታታ የሚመስል ነገር አለ ብለው ልክ ፕሮግራሙ ከቀረበ በኋላ ደግሞ እነዚህ አዳዲሶቹ ቡችሎች ሲያቀርቡ አይቻልም እንጀራ ልጆች ቀኑ ተምታቷል ምናምን ግልጽ እንድትሆኑ ፎርማሊም የጠየቃችሁኝ በጂሜልም መልእክት የላካችሁልኝ ሰዎች ጨምሮ ማለት ነው 1 2 3 ብዬ ቶሎ ነግራችኋለሁ የቀን የተምታታ ያለ ነገር ከመሰላችሁ ማለት ነው አንደኛ ጀዋር መሐመድ ወደ አሜሪካ የመጣው ኖቬምበር 27 ነው 2025 መቆየት የሚችለው ደግሞ እስከ ዲሴምበር 16 ነው ከኖቬምበር 27 እስከ ዲሴምበር 16 ማለት ነው
ቡክድ የሆነው ከኖቬምበር 27 እስከ ዲሴምበር 16 ባጭሩ ምን ማለት ነው አሜሪካ ውስጥ መቆየት የሚችለው እስከ ዲሴምበር 16 ነው ማለት እስከ 16 የመቆየት መብት አለው ይሄን አንድ አስምሩልኝ ቀኑን 19 ቀን ብሎኛል ዳዊት ኦኬ ዴቱን አልቆጠረው እሺ 19 ቀን ይሁን ቆጥሮ ኖቬምበር 27 ዲሴምበር 16 ማለት ነው አንድ ጻፉልኝ እንደ መሰረት ካላችሁ በሻ ምናምን ኮንፊውዥን ሊፈጥሩ ስላየዋቸው ማለት ነው ሁለተኛ ጀዋር መሐመድ የመጨረሻውን ቀን ሳይጠብቅ የመጨረሻው ቀን ስንት ናት ዲሴምበር 16 ናት ወደ አምስተርዳም ለመሄድ ዲሴምበር 12 የጉዞ ቲኬት ቆረጠ እስከ ስንት መቆየት ይችል ነበር እስከ 16 እሱ ግን 16ን አልጠበቀም ሳይጠብቅ በስንት ቲኬት ቆረጠ በ12 ይሄዳለው ብሎ ማለት ነው ወደ በስንት ሰዓት የሚሄደው ሰዓት ራሱ 6:05 PM ነው እስከ ሰዓቷን የጻፍናት 6:05 PM ከፈለጋውን ፓስፖርቱን ምኑን የቆረጠበትን አውጥቶ ያሳይ 6 ሰዓት ከ5 ደቂቃ PM ከአራት ቀን በፊት ማለት ነው ሶስተኛ ዲሴምበር 11 እሱ 12 ነበር አይደል የቆረጠው ሊሄድ ዲሴምበር 11 ግን የሆነ ነገር መጣ ምን መጣ ዲኤዎች ሲቢፒዎች ቲቲአርቲዎች ቢኤስቲዎች ኤስአይዎች 5 ተቋማት መረጃ ሰብስበው ለዳላስ ላኩ አልደግምላችሁም እንትኑን እንድትረዱ ብዬ ነው ቀኖቹ ከኢቨንቱ ጋር ከክስተቱ ጋር እንድታሳሳስሩት ማለት ነው ዲሴምበር 11 2025 ዲኤ ማለት ድራግ ኢንፎርስመንት አድሚኒስትሬሽን ማለት ነው ሲቢፒ ማለት ካስተም ኤንድ ቦርደር ፕሮቴክሽን ማለት ነው ጀዋር መሐመድ የሚባል ሰው ዲሴምበር 12 አሜሪካንን ለቆ ሊሄድ ስለሆነ መርምሩት ብለው ላኩ መቼ ዲሴምበር 11 ሶስተኛ ያዛችሁ አራተኛ ዲሴምበር 12 2025 ጀዋር በቁጥጥር ስር ዋለ በቁጥጥር ስር ዋለ ዲሴምበር 12 የት ዋሽንግተን ዲሲ ዳላስ ኤርፖርት ወይም ቨርጂኒያ የሚገኘው ኤርፖርት ማለት ዲሴምበር 12 አንድ ቀን ሙሉ ያዙት ዲቴንድ ሆነ ኢንቨስቲጌሽናቸውን ሰሩ ሙሉ ኢንቨስቲጌሽናቸውን ሰሩ እሱም መልቀቅ ያለበትን ለቀቅ መስጠት ያለበትን ሰጠ ዘረገፈ ከዛ በኋላ ይሄን ሲያደርጉ ግን ዋራንቲ ምናምን የሚባለውን ህጉን አሟልተው ነው ያደረጉት የእስር ትዕዛዝ የምርመራ ትዕዛዝ እሱን ሁሉ አሟልተው ማለት ነው አሁን እዚህ ጋር ዲቴንሽን ማለትና አሬስት ማለት የተለያየ ምናምን እሱን የህግ ጥያቄውን እዛ እንትን በሉት ለሱን ጨዋታ ሌላ ቦታ ተጫወቱት ብዙ ለኔ አይጠቅመኝም እሱ ዲቴንሽን ይሄ ነው አሬስት ይሄ ነው የሚለው ማለት ነው ኦኬ ዲሴምበር 12 ይሄ ሆነ በቁጥጥር ስር ዋለ ዘረገፈ መረመሩት ስልኩም ተበደረበረ ዲሴምበር 13 ተለቀቀ ሄደ ሪቮክ አድርገው ቢቱ ቪዛውን ሪቮክ አደረጉ ያዘው ቪዛ ሪቮክ ተደረገበት ዩኤስኤ ቪዛው ሪቮክ ተደርጎ ዲፖርት ተደረገ ይሄ ነው እውነቱ ከዚህ ውጪ ሌላ እውነት የለም ስለዚህ የምትጠይቁ ሰዎች ዲፖርት ተደርጋል አልተደረገም ቪዛ እንትን ተደርጓል ሪቮክ ተደርጓል አልተደረገም ዲሴምበር 12 የት ነበርክ ዲሴምበር 13 የት ሆንክ
ዲሴምበር 11 አቅም ይሄን ዲሴምበር 11ን ከኖቬምበር 27 እስከ ዲሴምበር 16 ነበረው ያለው ይሄንን ነው መጠየቅ ያለባችሁ። ምን ነው ፈራችሁ? ይሄን ምን ነው ፈራችሁት? ይሄን ምን ነው ፈራችሁት? ይሄን አዎ ክሊር ሲሆንማ አትወዱም አውቃለሁ። ግልጽ ሲሆን ነገሮች ምክንያቱም ለወንጀለኛ ነገሮች ክፍት ሲሆኑ አይወድም ወንጀለኛ። ይሄ ግልጽ እንድትሆኑ ይሄ አንደኛው ነው። ሁለተኛ የምንጭ ጥያቄ ተነስቶ አይቻለሁ። በተለይ አንድ ረጅም ጽሁፍ የጻፍክ ሰው ባሮ ጎቤ የምትባል በጂሜል የጻፍከውን አይቻለሁ። ሌሎቻችሁም ምንጭ ብላችሁ ስትጽፉ አይቻለሁ። ባሮ ጎቤ BARROOGOOBE ረጅም ጽሁፍ ነው የጻፈው። ጥሩ ነው። ታንኪዩ ስለጻፍክልኝ አመሰግናለሁ። በዚህ አጋጣሚ ምንጭ ሌሎቻችሁ ምንጭ ከየት ነው ምንጩ? ማን ነው ምንጩ? ምንድን ነው ምንጩ? ይሄ እውነት ለመናገር የሚዲያ ልምድ ያላችሁ ሰዎች ይሄን ጥያቄ ማስናት በጣም አስቂኝ ነው። በጣም አስቂኝ ነው። የሚዲያ ኖሃ ትንሽ ኖሃ ላላችሁ ሰዎች ማለት ነው። አሁን ያለው የኬንያ መንግስት አሁን ያለው የደህንነት ክፍል ለነጀዋርም ሆነ ለኦነግ ሸኔ እያሳደዳቸው ነው ያለው። ይሄን ክሊር እንድትሆኑ ፈልጋለሁ። ስለዚህ የጉዳዩ ባለቤት የሆነው አቶ ጀዋር አምስተርዳምን ለቆ ኬንያ ይሄድና ያሳየን። ከሰነዱ ተሻግሬ ነው ያወራው ያለሁት ለጠየቃችሁኝ ሰዎች ማለት ነው። እንደው የምርን ጠርጥር ብትሉኝ ጀዋር ኬንያ ከሚሄድ አሁን እየተለማመጠው ያለው ኢሳያስ ጋር ቢሄድ ይመርጣል። አሁን ልምምጥ የያዘው ኢሳያስ አፈወርቂ ጋር እየተለማመጠው ያለው ሻቢያ ጋር እየተለማመጠ ያለው ወይም ደግሞ እንደነ ማናቸው ረዳት ፕሮፌሰር ምናምን የኤርትራ መንግስት ጠይቀው ነው አማራ ሆይ አሜሪካ ካባረረችህ ኤርትራ መሄድ ትችላለህ እንዳለው እሱ መጥቶ ኦሮሞ ሆይ አሜሪካ ካባረረችህ ኤርትራ ትቀበላለች ብለ ሂዱ ማለት ነው። እስቲ ኬንያ ሄዶ ያሳያል ከአምስተርዳም ማለት ነው። ትኬት መቁረጥ ይቻላል። መዳረሻ አዲስ አበባ ብለ ምንድነው ችግሩ? ደጋገማችሁት። እዛ ስላያችሁት ነው። ምን ችግር አለው? መዳረሻ አዲስ አበባ ብለ መቁረጥ ይችላል። አሁን እዛ ላይ ያለው ፋክት ውሸት ነው። መዳረሻ አዲስ አበባ አይደለም ካለ አሁንም አውጥቶ የማሳየት ስራ የጀዋር ነው። አለቀ። እኔ ዴስቲኔሽኔን ከአምስተርዳም እንዲህ ነው ያደረኩት አዲስ አበባ የሚል አልጻፍኩም ካለ ያሳያችኋል። ፓስፖርቱን አምጥቶ ቪዛውን አምጥቶ ትኬቱን አምጥቶ ያሳያችሁ። ምን እኮ በጣም ቀላል እኮ ነው። ብዙ ነገሮች እኮ ጀዋር ጋር ነው ያሉት። ይውጣ ይናገር። አሁን ጻፈ ምናምን ላላችሁ ይውጣና ይናገር። የኬንያ ያለው ነገር ጥሩ አይደለም። ለጀዋርም ለኦነግ ሸኔም ጥሩ አይደለም። ዘመኑ በአጠቃላይ ለኦነግ ሸኔ ጥሩ አይደለም። በጣም ከባድ ነው። ስለዚህ ምናልባት አምስተርዳም ሳይሻለው አይቀርም። አምስተርዳም ደግሞ እንትን ካለ የሻቢያ መንግስት አሁን እየተለማመጠው ስለሆነ ጀዋር ወደዛ መሄድ ይችላል። ይሄ ሁለተኛው ነው ከኬንያ ጋር ተያይዞ ለተነሳው። በመጨረሻ ለምን አሜሪካ ለቀቀችው ማሰር ሲገባት ወዘተ የሚል ነገር ተነስቶ ማይቻለው ብዙ ሞኒተር አድርጌያለሁ። ሞኒተሪንጉን ነው ማነሳው። የዚህን ትክክለኛ መልስ የሚያውቁት ራሳቸው በቁጥጥር ስር ያዋሉት ሰዎች ናቸው። ከዛ በኋላ የለቀቁት ሰዎች ናቸው የዚህ መልስ የሚያውቁት። አሁን ጥያቄው ምን ነው? በቁጥጥር ስር
ዋለ የሚለውን ሰው ተቀበለና ለምን ለቀቁት ወደሚለው ደግሞ ሄደዋል። ስለዚህ ትክክለኛው መልስ በቁጥጥር ስር የዋሉት እና የለቀቁት ሰዎች ናቸው። አንዳንድ ፖለቲካ ምልከታዎች ግን ማስቀመጥ እንችላለን። ምልከታዎቻችንን ማስቀመጥ እንችላለን። ጥያቄዎቻችሁን አይቻለሁ ብያለሁ። ስላየው ነው እየመለስኩ ያለሁት። አንደኛ ዶክመንቱ ላይ አቶ ጀዋር መሐመድ ከአሜሪካ ጋር ተባብሮ መስራት ፍቃደኛ መሆኑን ገልጿል። የመጨረሻ ስቴትመንቱን አይታችሁ ከሆነ ከአሜሪካ መንግስት ጋር ተባብሬ እሰራለሁ ብሏል። ያለኝን መረጃዎችም እዘረግፋለሁ ብሏል። የቀሩ ነገሮችም ካለ አይ ቲንክ ለኔ ለአሜሪካኖች ትልቁ የሚመስለኝ እሱ ነው። ትልቁ የሚመስለኝ ነው። ወደ ኢትዮጵያ ህዝብን ብትወስዱት መጀመሪያም አንቅሮ ተፍቶታል። አሁን ደግሞ የበለጠ ነው የሚሆነው። ስለዚህ የጀዋር ጉዳይ ሞቶ ተቀብሯል። ፖለቲካሊ ነው እያልኩ ያለሁት። እኔ ሰዎች እንደ ግለሰብ እንዲሞቱ ወይ የሆነ ነገር እንዲሆኑ ፍላጎት የለኝም። ባለመታሰሩም ደስተኛ ነኝ። በነገራችን ታርሞ ተስተካክሎም ኢትዮጵያ ገብቶ እውነተኛ የፖለቲካ ነገር ቢያደርግ የጀዋር ኢትዮጵያ ውስጥ እኔ ባልኖርም ኖሬም ባላቅም ሊፈቀድለት ይገባል ብዬ የማስብ ሰው ነኝ። በጣም ግልጽ እንድትሆኑ የአንድ ሰው የፖለቲካ እምነት ተገልጾ ታይቶ ነው ህዝብ አክንትፍ ማለት ያለበት። እኔ ባለኝ እምነት የኔ እምነት ነው የምነግራችሁ፣ የጀዋር ፖለቲካ አክንትፍ ተብሎ ደርቋል። ያንትፍ ይዋል እንኳን ዛሬ የትላንቱ ጀዋር የለም። ዛሬ አዲስ አበባ በግድም በውድም ብሎ የሚናገረው ጀዋር የለም። ዛሬ ኮንዶሚኒየም በህዝብ ገንዘብ አዋጥቶ የገነባውን ኮንዶሚኒየም መሃል ሜዳ ላይ ቆሞ አቁም የሚል ኢትዮጵያ ውስጥ የለም። ዛሬ ለሚዲያችን ይሄን ያህል ሚሊዮን ብር ተመድቧልና አዋጡ እያለ የክልል መንግስቶች ጋር እየደወለ የክልል መንግስቶች እየሮጡ እየመጡ በሚሊዮን የሚጠቃ ገንዘብ አካውንት ውስጥ የሚከቱለት ጀዋር የለም። ዛሬ ክልል አስፈቅድልን፣ ክልል የመሆን ፍላጎት አለን ብለው የሚመጡ ፖለቲከኞች፣ የብሔር ፖለቲከኞች ዛሬ ጀዋር ቤት አይመጡ። የክልልነት ጥያቄ ካለ በመደበኛነት ያነሳሉ። እሱም ቤቱ ቁጭ ብሎ ክልል እነከሌ ይሆናሉ እነከኔ አይሆኑም የሚል ፍርድ አይሰጥም። የጀዋር ፖለቲካ ሞቷል። ዛሬ ወደ ክልላችሁ ውሃ እንዳይገባ እንቆርጣለን፣ ከምንቆርጥ ይሄን ያህል ሚሊዮን ብር አካውንታችን አስገቡ ተብለው ክልሎች እየተሯሯጡ የጀዋር አካውንት ውስጥ አያስገቡም። ጀዋር ሞቷል ፖለቲካሊ። ዛሬ የኢትዮጵያ የሃይማኖት አባቶች ወረፋ ይዘው የሙስሊሙም የኦርቶዶክሱም የፕሮቴስታንቱም ጀዋርን
እንደ ቤተ መንግስት ብቻ ሳይሆን እንደ ቤተ መቅደስ እንደ መስጊድ ቆጥረውት አንተ ቤት ነው ዛሬ ምን ጸሎት የምናደርገው የሚለው ነገር የለም፣ ሞቷል። ዛሬ ጀዋር ቀጣዩ ጠቅላይ ሚኒስትር ነህ። ጠቅላይ ሚኒስትር ስትሆን ደግሞ እኔ ከሌ እንዲያረጋለው የአደባባይ ንግግር ነው፣ የባለስልጣናት ንግግር ነው። ጠቅላይ ሚኒስትር ስትሆን ይሄን አደርጋለሁ በዚህ በስተርጅናዬ ያሉ ሰዎች ዛሬ ያንን አይሉ አከተመዋል። ዛሬ ቅሬታ ያላቸው የሃይማኖት ሰዎች ዶሴ ተሸክመው ቤተልሔም እንደነገረችን ትልልቆቹ የፕሮቴስታንት ሰዎች ዶሴ ተሸክመው ቀጠሮ ይዘው ቦሌ የተንጻለለው ቪላ ሁለተኛው ቤተ መንግስት አይሄዱ። ጀዋር ፖለቲካሊ ሞቷል። ኦፌኮ በዚህ ደረጃ ይገምግም። ጀዋር እዳችን ወይስ በረከታችን ብሎ ይገምግም። ድፍረት ካላቸው ከምሬ ነው። እዳውን ተጎትቶ እያየ ነው ስለሆነ ነው ይሄን እየተናገርኩ ያለሁት። ለምሳሌ ዛሬ ኦፌኮ ስንጥቅጥቅ ብሏል። 4 ቦታ ከምንድን ነው የመነጨው? እነ ፕሮፌሰር መረራ ይሄን መናገር ይችላሉ? ለምንድን ነው በትንሹ 4 ቦታ የተሰነጣጠቅ ነው? ምክንያታችን ኦፌኮ አሁንም አገዛዙ የሚል ልታመጡ እንዳይሆንና እንዳንስቅባችሁ። አገዛዙ ድሮ እንደሚባለው ሰነጣጠቀን አገዛዙ። ያኔም የ97 በኋላ ለሁለት ተሰንጥቆ ነበረ ኦፌኮ እና ኦኬ ያኔ የተወሰነ ነገር። አሁንም አገዛዙ የሚል 4 ቦታ ተሰንጥቃችሁ ማለት ነው። ለምን 4 ቦታ ተሰነጠቃችሁ? ዛሬ ሪፖርተር ዜና ብትሰሙ ከኦፌኮ ጋር የነበሩት ሰውዬ ማዕከላዊ ኮሚቴና ኦፌኮ የፖለቲካ የጋራ መድረክ የመደባቸው ያውም ሰብሳቢ ሆነው የሁሉም ፖለቲካ ፓርቲዎች ሰብሳቢ ሆነው የመደባቸው አመራር ኦፌኮን ጥሎ ወጥቶ አዲስ ፓርቲ እያደራጀ ነው። ፌዴራሊስት የሚባል ፓርቲ። የዛሬ የሪፖርተር ዜና ነው፣ የኔ አይደለም። መቼም እንደነ ዘመነ ወይም እንደነ እስክንድር ዝም ብሎ የወጣ ሰው ነው፣ ተራ ሰው ነው ምናምን እንደማትሉ ተስፋ አደርጋለሁ። ያ አይነት ባህሪ ከሆነ ማለት ነው። ተስፋ አደርጋለሁ ይሄ ሰው ወደ የጋራ ፖለቲካ ፓርቲዎች መሪ ሰብሳቢ፣ ያ ማለት ምንድን ነው መሰላችሁ? ያሉትን ፓርቲዎች በሙሉ በጋራ መድረክ የሚሰበስብ ማለት ነው። እሱ ነው ከኦፌኮ ወጥቻለሁ ብሎ እሱና አመራሮቹ ወጥተናል ብለው አሁን አዲስ ፖለቲካ ፓርቲ የመሰረቱት። ፕሮፌሰር መረራ ማን ነው ቡዳው የሚለው የዘወትር ጥያቄዎትን አሁንም መልሰው መላልሰው ቢጠይቁት ደስ ይለኛል። ማን ነው ቡዳው? ያኛውም ቡዳ ይላል፣ ያኛውም ቡዳ ይላል በሚል መልስ የሚሰራ አይመስለኝም። አሁን እንዲህ ሲደረግ 3 ጣቶች ወደ ራስ ስላሉ ማለት ነው። ማን ነው ቡዳው? የፕሮፌሰር መረራ መጽሐፍን ያነበበ፣ የፕሮፌሰር መረራን ንግግር የሰማ፣ የፕሮፌሰር መረራን ሌጋሲ ተናገር ቢባል እኔ አንዱ ሌጋሲያቸው ማን ነው ቡዳው የሚለው ነው ሌጋሲያቸው። አሁን ማን ነው ቡዳው የሚለው ጥያቄ እየተመለሰ ይመስለኛል። ያኛውም ያንን ቡዳ ይለዋል፣ ያኛውም ቡዳ ይለዋል። አይሰራም አሁን።
ስለዚህ አገር ቤትም ሰላማዊ የፖለቲካ ድርጅቶች እንዳይኖሩ የነ አቶ ጀዋር መሐመድ ተጽዕኖ ምን ነበረ የሚለው ሲሪየስሊ መታየት አለበት። የግዴታ ፋይናንስ መደረግ እንግዲህ እዚህ ላይ እንደወጣው ፋይናንስ ያደርጋል። አቶ ጀዋር ከሚያገኘው ገንዘብ አንዱ ፋይናንስ የሚያደርገው ኦፌኮን ነው። ኦፌኮች ደግሞ በተጠየቁ ቁጥር ጀዋር አለ የለም በተባሉ ቁጥር አለ ነው የሚሉት። በነገራችን ላይ ኧረ እንዴት ነው ድርጅት የሚባል ነገር አለ? እኛ እኮ ተጨቃጨቅን ወተን። ማዕከላዊ ኮሚቴ ስብሰባ የሚባል አለ፣ ተሰብስቦ አቅም። ስራ አስፈጻሚ የሚባል ስብሰባ አለ፣ ተሰብስቦ አቅም። የፖሊት ቢሮዎች የተለያየ አለ፣ አርጎ አቅም። እንዴት ነው አለ የምትሉት? ኧረ እባካችሁ ስንል አለ ብሎ ያልፋሉ። because of the finance። አንደኛው ጉዳይ እሱ ነው። አገር ቤት ትልቁ አደጋ የተጋረጠው ኦፌኮ ላይ ነው። አራት የተሰነጣጠቃችሁት በሌላ ምክንያት አይደለም። ራሳችሁ አላችሁ፣ ፌዴራሊስት ብለው የወጡ አሉ፣ እግራቸው ከኦሮሞ ነጻነት ሰራዊት የሚባለው ጋር ያረጉ አሉ። ሌላው ደግሞ ዳተኛ መሆኑ ይወጣል።